ሰላም ተማሪዎች እንኳን ወደ ቀለም አካዳሚ በደህና መጣችሁ። ቀለም አካዳሚ ከ9 እስከ 12 ላላችሁ ተማሪዎች በተለያየ ሰብጀክት እናንተን የሚያግዙ ቪዲዮዎች ይዞ ወደ እናንተ መጥቷል። በዛሬ ቪዲዮ የምንመለከተው ግሬድ 10 ቻፕተር 2 ፖሊኖሚያል ፋንክሽንስን ይሆናል ማለት ነው። እስከ ቪዲዮ መጨረሻ አብራችሁን። ስለዚህ by the end of this chapter ወይም by the end of this video ምን ነገሮች እንድታውቁ ይጠበቃል ወይም learning outcomeዎችን ስንመለከት የመጀመሪያው የሚሆነው defining polynomial functions ይሆናል ማለት ነው። polynomial functions ምንድናቸው የሚለውን የምንለይ ይሆናል። ቀጣይ ደግሞ perform the four fundamental operations on polynomials polynomial functions ላይ የተለያዩት አራቱን መደመር፣ መቀነስ፣ ማባዛትና ማካፈል ያሉት ኦፕሬሽኖች polynomial function ላይ የምንጠቀም ይሆናል ማለት ነው። ሶስተኛው apply theorems on polynomial functions የተለያዩ ቴረሞች አሉ polynomial function ላይ የምንጠቀማቸው እነሱንም እናይ ይሆናል። አራተኛ determine the rational and irrational zeros of polynomials zeros of polynomials ወይም root solution የምንላቸው ነገሮች የምናይ ይሆናል። በስተመጨረሻም ደግሞ sketching the graph of polynomial functions ወይም polynomial functionዎችን ግራፍ መስራት የምንመለከት ይሆናል ማለት ነው። ስለዚህ the first subunit of the chapter የሚሆነው definition of polynomial functions ነው። polynomial functions ምንድናቸው የሚለውን ነው የምናየው። ስለዚህ in this subunit we will see the fundamental concept of a polynomial function building on your knowledge of constant linear and quadratic functions ከዚህ ቀደም ባያችኋቸው በግሬድ 9 በተለያዩ ሎጋሪትም ባያችኋቸው የተለያዩ አይነት ኢኩዌሽኖች አሉ like linear equations አሉ quadratic አሉ ኮንስታንቶች አሉ እንደዚህ አይነት ፋንክሽኖችን ላይ ያለን ዕውቀት ጨምረን polynomial functions ምንድናቸው የሚለው ምን ይሆናል and then we will learn how to identify the degree leading coefficient and constant term of polynomial and distinguishing polynomial functions from other types of function polynomial function የሆነና ያልሆኑ ፋንክሽኖችን ምን ላይ ይሆናል ማለት ነው። የፖሊኖሚያል ፋንክሽን የሆኑ ደግሞ የተለያዩ ፓርቶች አሉ like degree leading coefficient and constant term እነሱንም በኤግዛምፕል የምንመለከት ይሆናል ማለት ነው ምንድናቸው የሚለውን። polynomial functions define ከማድረግ ስንጀምር polynomial expression የመጀመሪያው ፖይንት ነው። ስለዚህ polynomial expression የምንላቸው is an expression of the form በእንደዚህ አይነት ፎርም ይገኛሉ እንደምትመለከቱት እዚህ ላይ እንደምትመለከቷቸው እያንዳንዱ ተርም መካከላቸው ያሉ like መደመሩ ያለበት በፊት ያሉት እያንዳንዱ ተርም እነዚህ ጋር ምን ያለን የመጀመሪያው በኤ የሚጀምሩት ከፊት ለፊት የተቀመጡት ነገሮችን እንመለከታለን። ከዛ ደግሞ ቫሪያብል ኤክስ አለ ከኤክስ ጎን ደግሞ ምን እንመለከታለን ኤክስፖነንቶች አሉ ማለት ነው። በስተመጨረሻም ደግሞ እዚሽ ጋር ኤክስፖነንት የሌላት የመጨረሻ ኮንስታንት ተርምን ምን ይሆናል ማለት ነው። ስለዚህ ፖሊኖሚያል ኤክስፕሬሽን የምንለው ፎርም በእንደዚህ አይነት መልኩ የምናገኛቸው የኤክስፕሬሽን አይነቶች ይሆናሉ ማለት ነው። ሁሌ ማስተዋወስ ያለብን ነገር n is a negative integer ወይም n ኔጌቲቭ ቁጥር መሆን አትችልም ማለት ነው the exponents ማለት ነው። ስለዚህ ፖሊኖሚያል ፋንክሽን የምንለው ፖሊኖሚያል ኤክስፕሬሽን የምንለው በእንደዚህ አይነት መልኩ የሚገለጹ ኤክስፕሬሽኖች ይሆናሉ ማለት ነው። as an example የተመለከትናቸው በፋንክሽን መልኩ አስቀምጠን እነዚህ አራት ኤግዛምፕሎች አሉ እንደምትመለከቱት ሁሉም ከፊት ለፊት ያሉት ቁጥሮች እነዚህ ኤኤንን ያመለክቱናል ኮኤፊሺየንቶች ናቸው። then የተለያዩ ተርሞች አሉ this one ኮንስታንት ይባላል ከፊት ለፊቱ ምንም ቫሪያብል ሳይኖረው በኮንስታንት ተርም ብቻ ያለ ፖሊኖሚያል ፋንክሽን እንለዋለን ማለት ነው። ወደ ቢ ስንመጣም እንደምትመለከቱት እዚህ ጋር ዲግሪው አንድ የሆነ this ምን ይባላል ሊኒየር ኢኩዌሽን ወይም ሊኒየር ፋንክሽን ተብለን የተማርነው አለ ከዚህ በፊት። ኤ ላይ ደግሞ ያለው ዲግሪው 2 ስለነበረ ምን ብለን አይተነው ነበር ከዚህ በፊት ኳድራቲክ ፋንክሽን ብለን የተመለከትነው ነገር ነበር ማለት ነው። then መጨረሻ ላይ ደግሞ እስካሁን አይተነው ማናቀው በዲግሪ ከፍ የሚል the power of 5 የሆነ ፋንክሽን አለ this one የፖሊኖሚያል ፋንክሽን አንድ አባል ነው ማለት ነው። ስለዚህ ለፖሊኖሚያል ፋንክሽን እነዚህ ኤግዛምፕሎች አይተናል ማለት ነው። እዚህ ጋር ደግሞ የምንመለከተው በፖሊኖሚያል ኤክስፕሬሽን ላይ ያሉ ዋና ኪ ተርሞች ናቸው አስፈላጊ ፓርቶች ናቸው። ፖሊኖሚያል ኤክስፕሬሽንን ስንጽፍ እናያቸው የመጀመሪያው ተርም ነው የሚሆነው ማለት ነው። ተርም የምንለው ምንድነው ኢንዲቪጁዋል ኤክስፕሬሽንስ ላይክ ብሎ ይሄንን ፎርም ያስቀምጥልናል ማለት ነው። በዚህኛው ላይ ስንመለከት ያየናቸው ኤክስፕሬሽን የፖሊኖሚያል ኤክስፕሬሽን ላይ እያንዳንዱ በመደመሩ በኋላ ያሉት እያንዳንዱ ኢንዲቪጁዋል ኤክስፕሬሽኖች ምን ተብሎ ይጠራሉ ማለት ነው ተርም ይባላሉ ማለት ነው። ለምሳሌ እዚህ ጋር ስንመጣ x to the power of 5 ራሱን የቻለ አንድ ተርም ይሆናል -7 times x to the power of 3 አንድ ለብቻው ተርም ይሆናል ማለት ነው። ስለዚህ ኢንዲቪጁዋል ኤክስፕሬሽን
ይሆናሉ ማለት ነው ተርም የምንላቸው። ኮኤፊሽንትስ ደግሞ የምንላቸው በፎርማችን ላይ ካየናቸው በኤ የሚጀምሩት የነበሩ ወይም ተርሞች የሚጀምሩበት ቁጥሮች ከፊት ለፊት ያሉትን ምን እንላቸዋለን ማለት ነው? ኮኤፊሽንት እንላቸዋለን ማለት ነው። ለምሳሌ ለዚህኛው ተርም ለ-7 x ፓወር ኦፍ 3 ኮኤፊሽንታችን ምን ይሆናል ማለት ነው? ከፊት ለፊት ያለው ቁጥር ከቫሪያብሉ ፊት ለፊት ያለው ቁጥር ኤ የምንለው ይሄንን ነው ማለት ነው። -7 ኮኤፊሽንቱ ይሆናል ማለት ነው። ቀጣይ የምንመለከተው ደግሞ ዲግሪ የሚለውን ነው። ዲግሪ የምንለው ምንድነው? the highest power of x n ይለናል ማለት ነው። እዚህ ጋር እንደምንመለከተው የተለያዩ ቫሪያብሎች አሉ። x ፓወር ኦፍ n አለ፣ x ፓወር ኦፍ n -1 እያለ ይቀጥላል። የx ዲግሪ 0 እስክትሆን ድረስ ወይም የx ኤክስፖነንት 0 እስክትሆን ድረስ ማለት ነው። ስለዚህ ምንድነው ለምሳሌ በዚህኛው ኤግዛምፕል ብንመለከት የx ኤክስፖነንት ማን ነበረች? 5 ነች ማለት ነው። እዚህ ጋር ያለው ኤክስፖነንት the power of 3 ነው። ግን ዲግሪ ለመባል ምን መምረጥ ነው ያለብን? the highest exponent ነው የምንመርጠው። ስለዚህ የዚህ ፖሊኖሚያል ኤክስፕሬሽን ዲግሪ ማን ነው ብንባል ከ5 እና ከ3 የትኛው ነው መምረጥ ያለብን ማለት ነው? the highest ፓወሩን 5 ነው የምንመርጠው ማለት ነው። ስለዚህ ዲግሪ የምንለው ይሄንን ይመስላል ማለት ነው። ኔክስት ደግሞ ሊዲንግ ኮኤፊሽንት የምንለው አለ። ሊዲንግ ኮኤፊሽንት የምንለው the coefficient of the highest power term ነው የሚሆነው ማለት ነው። የሃይስት ፓወር ተርም ወይም ዲግሪያችን የሚገኝበት ተርም ኮኤፊሽንት ነው። ስለዚህ በዚህ ኬዝ ለምሳሌ ዲ ላይ እንደተመለከትነው ኤክስ ዘ ፓወር ኦፍ 5 አለን። እሱ ነው ከፍተኛውን ዲግሪ the highest power ይዞልን የሚገኘው ተርም። የእሱ ኮኤፊሽንት ምን ይሆናል ማለት ነው? ሊዲንግ ኮኤፊሽንት እንለዋለን ማለት ነው። ኤልሲ እንበለውና ስለዚህ ኤክስ ፓወር ኦፍ 5 ኮኤፊሽንት ማን ነው? ኤክስ ፓወር ኦፍ 5 በውስጡ አዋቂነት አንድን ይይዛል። ስለዚህ ሊዲንግ ኮኤፊሽንታችን የዚህ ፖሊኖሚያል ኤክስፕሬሽን አንድ ይሆናል ማለት ነው። ቀጣይ ደግሞ ኮንስታንት ተርም የሚለውን ስንመለከት ዘ ተርም ዊዛውት ኤክስ ምንም አይነት ቫሪያብል የሌለበት የመጨረሻዋ ተርም እዚህ ጋር የምንመለከታት ኤ ኖት ብቻ የምትለው እቺኛው ምን ትባላለች? ኮንስታንት ተርም ትባላለች ማለት ነው። ኮንስታንት ተርሞች ራሳቸውንም ችለው ምን መሆን ይችላሉ? ፖሊኖሚያል ኤክስፕሬሽን መሆን ይችላሉ ብለናል። እዚህ ጋር እንደምትመለከቱት ሲ ላይ ያለው ኤች ኦፍ ኤክስ የተባለው ፋንክሽን 7 ነው። ይሄ ደግሞ ምንድነው? ምንም አይነት ቫሪያብል የለውም። ስለዚህ የኮንስታንት ተርም ምን ይባላል ማለት ነው? ፖሊኖሚያል ኤክስፕሬሽን ይባላል ማለት ነው። ስለዚህ እዚህ ጋር ተጨማሪ ኤግዛምፕሎች አሉን። የእነሱን ዲግሪ፣ ሊዲንግ ኮኤፊሽንት፣ ኮንስታንት ተርም የምናወጣ ይሆናል ማለት ነው። ስለዚህ ከኤ ስንጀምር ዲግሪ ስናወጣ ዲግሪ እንደተባባል ነው the highest power ነው የሚሆነው ማለት ነው። እዚህ ጋር እንደምንመለከተው x ፓወር ኦፍ 2 አለ፣ x ፓወር ኦፍ 1 አለ። እሺ ደግሞ በውስጡ አቂነት x ፓወር ኦፍ 0 እንደማለት ነው። x ፓወር ኦፍ 0 ማንኛውም ነገር the power of 0 ሲደረግ 1 ስለሚመጣ ነው። 5 ጊዜ 1 ደግሞ 5 ስለሆነ ያልተጻፈችው ማለት ነው። ስለዚህ ዲግሪያችን ስንት ይሆናል? the highest power ከሁሉም ከፍተኛ የሆነው ኤክስፖነንት ያለን 2 ነች ማለት ነው። ስለዚህ ዲግሪያችን የፖሊኖሚያል ኤክስፕሬሽን 2 ይሆናል ማለት ነው። ቀጣይ የተጠየቅነው ደግሞ ሊዲንግ ኮኤፊሽንት ይሆናል ማለት ነው። ሊዲንግ ኮኤፊሽንት ደግሞ ምንድነው የሚሆነው? ዲግሪያችንን የያዘልን ተርም ኤክስፖነንት ማለት ነው። ዲግሪያችንን የያዘልን ተርም 3x² ነው። የሱ ኮኤፊሽንት ደግሞ 3 ስለሆነ ሊዲንግ ኮኤፊሽንታችን 3 ይሆናል። ኮንስታንት ተርም ደግሞ ኤክስ ያሌለችበት ቁጥር ብቻ የሆነችው ተርም ነች ማለት ነው። ኮንስታንት ተርም በዚህ ኤግዛምፕል ደግሞ ማነች? -5 ነች። 5 ብቻ ብላችሁ እንዳታስቀምጡ። ማይነስም የኮንስታንት ተርሙ አባል ነች ተብላ የምትወሰደው ማለት ነው። ኔክስት ኤግዛምፕል ላይ ስንመጣ ከዲግሪ ስንጀምር ሃይስት ፓወር እዚህ ጋር እንደምትመለከቱት ከ6 3 እና 4 ናቸው ያሉን ኤክስፖነንቶች። ስለዚህ ከሁሉም ከፍተኛ የሆነችው ኤክስፖነንት 6 ስለሆነች ዲግሪያችንን 6 ብለን እንወስዳለን ማለት ነው። ሊዲንግ ኮኤፊሽንታችን ደግሞ 6ን የያዘችው ተርም ኮኤፊሽንት ነው የምትሆነው ማለት ነው። ስለዚህ እሷ ደግሞ -7 ትሆናለች ማለት ነው። እዚህ ኤክስፕሬሽን ላይ ፖሊኖሚያል ኤክስፕሬሽን ወይም ፖሊኖሚያል ፋንክሽን ላይ ኮንስታንት ተርም አለው ወይስ የለም ብላችሁ ብትጠየቁ ምን ትመልሳላችሁ? ኮንስታንት ተርም በዚህ ፖሊኖሚያል ኤክስፕሬሽን ላይ የለንም። ምክንያቱም እንደምትመለከቱት ሁሉም ያሉት ተርሞች x ፓወር ኦፍ 6 x ፓወር ኦፍ 3 x ፓወር ኦፍ 4 ተብሎ ኤክስፖነንት አጠገባቸው አለ ከቫሪያብል ጋር ማለት ነው። ኮንስታንት ተርም ከሆነ ግን ምንም አይነት ቫሪያብል መኖር ስለሌለበት በዚህ ኤክስፕሬሽን ላይ ደግሞ ምንም አይነት ባዶ ቁጥር ስለማናገኝ ኮንስታንት ተርም አይኖረንም ማለት ነው። ነን እንለዋለን። ዘ ሰርድ ኤግዛምፕል ደግሞ የሚያሳየን እንደምትመለከቱት ረዘም ያለ ነው።
ይሄንን ሲምፕሊፋይ አድርገን ማስቀመጥ አለብን። ምክንያቱም ፖሊኖሚያል ኤክስፕሬሽናችን ስናስቀምጥ ላይክ ተርሞችን ደምረን የመጨረሻው ሲምፕለስት ፎርም ላይ አድርገን ነው የምንሰራው ማለት ነው። ዲግሪ፣ ኮኤፊሺየንት፣ ሊዲንግ ኮኤፊሺየንቱና ኮንስታንት ተርምን ለማወቅ ከፈለግን ማለት ነው። እዚህ ጋር እንደምትመለከቱት ላይክ ተርሞች አሉ። ኤክስ ፓወር ኦፍ 4 እዚህ ጋርም ኤክስ ፓወር ኦፍ 4 አለ። ኤክስ ፓወር ኦፍ 2 እዚህ ጋርም ኤክስ ፓወር ኦፍ 2 አለ። ስለዚህ እነዚህን ምን ማድረግ አለብን ማለት ነው? ላይክ ተርሞቹን መደመር፣ መቀነስ እንዲሁም ሲምፕሊፋይ ማድረግ ስላለብን ምን እናደርጋለን? ይሄንን ዲስትሪቢዩት እናደርጋለን ማለት ነው። 3 ወደ ሁሉም ዲስትሪቢዩት ትደረጋለች። ስለዚህ 3 ታይምስ 2 6 ኤክስ ስኩዌር ይሆንልናል። 3 ታይምስ 4 12 ኤክስ ፓወር ኦፍ 4 ይሆናል። 3 ታይምስ 5 15 ኤክስ ፓወር ኦፍ 3 ይሆናል። 3 ታይምስ 2 ኦቨር 3 ስናደርግ ደግሞ 3 ከዚህ ጋር ካለችው ዲኖሚኔተር ጋር ካለችው 0 ጋር ትጣፋልናለች። ምክንያቱም 3 ታይምስ 2 ኦቨር 3 ነው። እንደዚህ አጣፍተን ማን ብቻ ትቀርልናለች ማለት ነው? ፕላስ 2 እናደርጋለን ማለት ነው። then the next step የሚሆነው ምንድነው? ላይክ ተርሞቻችንን የምንደምር ይሆናል ማለት ነው። ስለዚህ -3x ፓወር ኦፍ 4 ከ12x ፓወር ኦፍ 4 ጋር ተመሳሳይ ላይክ ተርም ነው። ምክንያቱም አንድ አይነት ቫሪያብል እና አንድ አይነት ኤክስፖነንት ነው ያለን። ስለዚህ 12 - 3 9 x ፓወር ኦፍ 4 ይኖረናል ማለት ነው። x ስኩዌር እንደምትመለከቱት ሁለቱ ላይክ ተርም ናቸው። ሁለቱ ሲደመሩ 7 x ስኩዌር ይሰጠናል። then x ኪዩብ የምትለው ላይክ ተርም ያላትም አንድ ራሷን ብቻ ስለሆነች ያለችው እናስቀምጣታለን እናወርዳታለን ማለት ነው። ኮንስታንት ተርምም ሌላ ምን የለም ሁለት ብቻ ነች ያለችው። ስለዚህ እሷንም ከማንም ጋር ሳንደምር እዛው እናስቀምጣታለን ማለት ነው። ስለዚህ የመጨረሻው ፖሊኖሚያል ኤክስፕሬሽናችን ይሄንን ይመስላል ማለት ነው። then ዲግሪውን፣ ሊዲንግ ኮኤፊሺየንት እና ኮንስታንት ተርሙን ማውጣት እንችላለን ማለት ነው። ስለዚህ ዲግሪያችን የሚሆነው ከፍተኛው ፓወር እንደምትመለከቱት እዚህ ጋር 4 ነች ኤክስ ፓወር ኦፍ 4። ስለዚህ ዲግሪያችን 4 ትሆናለች። ሊዲንግ ኮኤፊሺየንት 9 ትሆንልናለች። ኮንስታንት ተርማችን ደግሞ ኤክስ የሌለባት ተርም ማነች? 2 ስለሆነች ኮንስታንት ተርም 2 ብለን የምንወስድ ይሆናል ማለት ነው። በዚህ ቪዲዮ ጥሩ ነገር እንደተማራችሁ ተስፋ አድርጋለሁ። በቀጣይ ቪዲዮ እንገናኝ።